ውጪልኝ ውጣ አጥፋ እያልኩት አይደል የሚያሸልም ጥያቄ አለ ጥያቄውን ጠየቅኳት ያንን ምንድነው ለሷም ታስረዳት እኮ በቃ ሄዱት አልኩህ አይደል እንዴ ምንድነው የሚያሳብድሽ በቤቴ ምንድነው የሚያሳብድሽ በቃ ጋዜጠኛ ነኝ አልኩህ አይደል እንዴ ጋዜጠኛ ምንድነው አልፈልግም በቃ ፖሊስ አይደለም አንተ ካልሰራ እንተዋለን በቃ አባቴ አጥፋልኝ ይሄን ነገር በቃ ሽልማታችሁንም አልፈልግም ምንድነው አመሰግናለሁ ውጡልኝ ከቤት አንቺ ዝም ብለሽ የሰው ሰው ታስገቢያለሽ እንዴ እንዳትነኪያት እሷን እንዳትነኪ ቁጭ በይ ያገላታለሁ ገና ሌላ ጭቅጭቅ ውስጥ ባንገባ አሪፍ ነው ባለቤቴ ጋር ችግር የለም አሁንም መደወል ይችላል እኔ ሁለቱም ናችኋ አንቺ ማለቃጠሪ ነሽ ስልኩ ላምሽውይለት አንቺ አደውልም ማነባ ስለሆንክ ነው ስልክ ነው ወደዛ ትይጂ እሱን እሺ ወደዛ ትይጂ ሽልማቱንም አልፈልግም ጨዋታውንም አልፈልግም እሰብርልሃለሁ አናጠቂ ይለኛል እሺ ተረጋጊ ምን ሆነሽ ነው ውጣ በቃ ሂዱታ ውጡ እንዴ ምንድነው እንኳን እሱ ስልክ የዘመዶቹ እዛ ያሉ ስልክ አይሰራም መስራትና ለመስራቱን ሳላረጋግጥ ይሁን ታውቃለህ አይደል ምንም እኮ እንሞክር ስነ ስርዓት ያጂ ቁጭ በይ ልቀቀኝ ውሸታም ናት ቁጭ በይ እንዴ ሰላም የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ ዛሬ ለየት ባለ ጉዳይ አንድ ካፌ ውስጥ ነው የምገኘው። እንግዲህ ከቴጋር የተወሰነ ቆይታ ይኖረናል። ምክንያቱም ሌላ ቦታ ለማናገር ምቹ ሁኔታ ላይ እንዳልሆነች እና ግን ያው ደህንነቱ የተጠበቀ ቦታ ቢሆን ይሻላል ስላለችኝ ወደዚህ መጣሁት። ያው ከእሷ ጋር የተወሰነ ቆይታ ይኖረናል። የምትነግረን ነገር አለ፣ ለእኔ የጀመረችልኝ ነገር አለ። እሷ የምሰራበት ቤት ውስጥ የተፈጠሩ ያሉ ነገሮች እንዳሉም ጭምር ነው የነገረችኝ። ያ ነገር ምንድን ነው፣ ማንስ ምን እያደረገ ነው የሚለውን ለማወቅ ነው እዚሁ እኔ በማቅበት ጥሩ በሆነ ቦታ ጠርቼ እያወራኋት እገኛለሁ። እንግዲህ ምንድን ነው የተፈጠረ የምናየውና እናንተ ግን ሰው ጋር እንዲደረስ ሰው ወደኛ እንዲመጣ እንዲማርበት ላይክ ሼር በማድረግ ቪዲዮን ጀምሮ ላለው መልካም ቆይታ። እንዴት ነሽ? ሰላም ነው። ስላገኘሁሽ ደስ ብሎኛል። ያው ከነገርሽኝ ሁኔታ አንፃር ነው እንደዚህ ደበቅ ያለ ቦታ የጠራሁሽ እና ምንድነው ለምንስ ነው ይሄን ያህል እኔን ራሱ ለማግኘት እንዲደበቅ ያለ ቦታ እንዲኖር የፈለግሽው የሚለውን ነገር ጉዳዩንም ራስሽን በማስታወቅ ጀምሪልኝ። እሺ አመሰግናለሁ። በመጀመሪያ ስሜ አልማዝ ይባላል እና የመጣሁት ከክፍለ ሀገር ነው። ከዛ መጥቼ እዚህ ከሰው ቤት ውስጥ ተቀጥሬ እየሰራሁ ነው የሚገኘው እና አሁን ያለሁበት ቤት የእነ አብርሃም ቤት ነው እና ባህሪው ምናምን ጥሩ ስለሆነ ጥሩ ሰዎች ስለሆኑ ብቻ ከነሱ ጋር አሁን 4 ዓመት ነው ሆነ ከነሱ ጋር አብሬ ከጀመርኩ እና አሁን የተማርኩ ነው ያለው 9ኛ ክፍል ተማሪ ነኝ። በዛው ጎን ለጎን ትምህርቴን እየተማርኩ ነው ይሄን ስራ የምሰራው። እነሱ ፈቅደውልሽ? እነሱ ናቸው የሚያስተምሩሽ? አዎ እነሱ ፈቅደውልኝ። ጥሩ ቤተሰብ ነው አይገባሽም? አዎ ጥሩ ናቸው በጣም። ለዛም ነው 4 ዓመት የቆየሽ። 4 ዓመት ቀላል አይደለም። አዎ ብዙ ነው። ልክ በቃ እንደ ቤተሰብ ነው አንድ ላይ እና አሁን ግን ከቅርብ ጊዜ በኋላ አብርሽ ያልኩት ልጅ አብርሽ ማለት የቤቱ ልጅ ነው? አዎ የቤቱ ትልቁ ልጅ ማለት ነው እሱ እና ሚስት ምናምን አግብቶ አብሯት ከኛ ቤት አንድ ላይ መጣ እኛ ጋር ነው የምትኖረው እና እነሱ ከተጋቡ 2 ዓመት ሆኗቸዋል። በዚህ 2 ዓመት ውስጥ አንዱን ዓመት በቃ በጣም ማለት ምንም ነገር አላየሁባትም። በቃ ጥሩ ሚስት ናት፣ ለአብርሽ ተንከባካቢ ጥሩ ሚስት አገኘ ምናምን ብዬ እኔም በጣም ተደስቼ ነበር። ይሄኛው 2ኛውን ዓመት ግን በቃ ብዙም ባህሪዋ ብዙ የተቀየረ መጣ። በቃ ትነጫነጫለች፣ በፊት ከነበራት ነገር ተቀይራብኛለች እና ይሄኛውን ዓመት እያሳየችው ያለው ነገር ብዙ ደስ አላለኝም እና እንደነገርኩህ እኛ ቤት ውስጥ የሆነ ነገር ስለተፈጠረ ነው ወደ አንተ ዩቲዩብ ላይ ምናምን አያለው የእናንተን ፕሮግራም እና ለምን እነሱ ጋር ሄጄ አላወራም ብዬ ነው የመጣሁት። እሺ እንግዲህ አብርሃም የቤቱ ልጅ ነው ብለሽኛል፣ አግብቶ ነው ያለው። ምንድን ነው ጉዳዩ? ያ ከሚስቱ ጋር የሚያያዝ ነገር እንደሆነ ጀምረሽልኛል ያ በስልክ ስናወራ። ግን አሁን እስቲ ምንድን ነው የተፈጠረው? ሁሉን ነገር ንገሪኝ። በቃ አብርሽና ፌቨን ነው የእሷ ስም እና አንድ ላይ ምናምን በሚኖሩበት ሰዓት ከእሱ ጋር በጣም ጥሩ ግንኙነት ነው ያላት። በቃ የማየው ነገር። ሌላ ቤት ውስጥ ያለ ሰው ማን ነው? የአብርሽ አባት አለ። ኦኬ አብርሃም አባትየው ሚስቱ
ሌላ አንቺ ሌላ ሰው የለም? ለአብርሃም እህት፣ ወንድም፣ እናትየው ምናምን የለም? አራታችን ብቻ ነን። አብርሃም የቤቱ የመጀመሪያም የመጨረሻ ልጅ ነው። ብቸኛ ልጅ ነው? ብቸኛ ልጅ ነው። እና እናቱ ደግሞ ድሮ በልጅነቱ እንደሞተችበት ምናምን የሆነ ጊዜ ነግሮኝ ነበር። እና እኛ ቤት ውስጥ የተፈጠረው ነገር አሁን እኔ በጣም ነው በቃ ማለት ድሮ በጣም ደስተኛ ነበርኩ በነበረው ነገር ምናምን። አሁን ፌቨን ከመጣች በኋላ ግን በተለይ ይሄን አመት ምናምን በጣም ማለት በጣም እያስጠላኝ ነው። በቃ የማልወጣው እራሱ ከዚህ ቤት አብርሽን እና ጋሽን ትቼ መውጣት ስለማልፈልግ እነሱን ለማንጥዬ ለዚሷም እሷንም እሷ ጋር ያለኝ እምነት በቃ በጣም እየቀነሰ መጥቷል እና ትቼ ምናምን መሄድ ስላልፈለግኩ ነው እንጂ ቤት ውስጥ ያለው ሁኔታ ምንም ደስ እያለኝ አይደለም ያለው። ምንድን ነው ያ ነገር? እሱም ነገር በግልጽ ነገርኝ። እንግዲህ ያው እንድረዳሽ ነው የጠራሽኝ። ስለዚህ እኛ ደግሞ የምንረዳው ትክክለኛ ነገር የሆነ ግልጽ የሆነ ነገር ስንይዝ ነው ስንሰማ ነው። እና ምንድን ነው ያ ነገር? ያው እኔ እርግጠኛ አይደለሁም። ያው እናንተ በቃ እንድታጣሩልኝ ስለፈለግኩ ነው እና እኔ ጋር ያለውን ጥርጣሬ እና የሰማሁትን ያየሁትን ነገር ነው የምነግርህ። እና ምንድነው የተፈጠረው? እኔ የሆነ ጊዜ ከትምህርት ቤት ምናምን ቆይቼ ምናምን ስመጣ ፌቨን ብቻዋን ቤት ውስጥ ነበረች። ከዛ ጋሼስ ምናምን ነገር ስላት ወደ ክፍለ ሀገር ሄዷል ለባሏ አንዳንድ ነገሮች ሊያስጨርስለት እና ለጉዳይ ወደ ክፍለ ሀገር ለልጃቸው ማለት ነው። ለልጃቸው ነች። ከዛ እንደዛ ስትለኝ በጣም ነበር የተገረምኩት። ምክንያቱም ጋሼ ብዙ ጊዜ ወደ ክፍለ ሀገር ምናምን አይሄዱም። ሲሄዱ ደግሞ ለእኔ በቃ ያሳውቁኛል። በቃ እንደዚህ ሊሄድ ነው ወይ ልብስም እንዳዘጋጅላቸው ምናምን ይነግሩኝ ነበር እና እኔ ሳላቅ ሄደው አያውቁም እና ለመጀመሪያ ጊዜ ነው እንግዲህ አሁን ሄደዋል ያለችኝ እና እንደተፈጠረም አላውቅም። ከዛ ያው ከእሷ መቼ ምን ያላቅም ምናምን ብዬ እሺ በቃ እንዴት ሳያሳውቁኝ ምናምን ነገር ስላት ተቆጣች። እንዴት እንደዚህ ያለሽ ያለው አይደል ምናምን ብላ እና በቃ ታውቁት ከነሱ ማለት ከእሷ ነው ያልቀርብም ብዬ ዝም አልኩ ምናምን። ከዛ ያን ቀን ጋሼ ለእኔም ሳይደውሉልኝ ሄጃለሁም ሳይሉኝ እንደዚህ አድርገው አያውቁም እንደነገርኩ እና ሳይደውሉልኝ ምናምን አመሹ። በቃ ያን ቀን አለፈ መሸና በቃ ተኛ ምናምን። ከዛ በቀጣዩ ቀን ሙሉ እንደዚሁ ጋሼም አልደወለልኝም፣ አብርሃም ቀን ሙሉ አልደወሉልኝም ነበርና ምን እንደተፈጠረም አላወኩም። ስለ አብርሃም አልነገርሽኝም ማለት ቤት ውስጥ የለም? ምንድን ነው የሚሰራው? የት ነው ያለው? አብርሃም ኢንጂነር ነው እና ሳይት ምናምን ብዙ ጊዜ ሌላ ሀገር ክፍለ ሀገር ምናምን እየሄደ እዛ ብዙ ቆይቶ ነው የሚመጣው እና ብዙ ጊዜውን የሚያሳልፈው ሌላ ሀገር ነው እና ብዙ ጊዜ አሁን ሚስቱ ከመጣች በኋላ ብዙም አይደውልም። ግን አንዳንድ ነገር እንደዚህ ጋሼ ወይ ስልካቸው አልሰራላት ሲል ወይ ደግሞ አንዳንዴ ይደውልልኝ እና የቤቱን ሁኔታ ምናምን ይጠይቀኛል እና ያን ቀን አልደወለም ነበር እና ከማንም መረጃ መጠየቅ አልቻልኩም። እሷንም ያው መጠየቅ አልፈለኩም ነበር እና ዝም አልኩ ምናምን። ከዛ መሽቶ ሌሊት ላይ እኔ ለሽንት ምናምን በምነሳበት ሰዓት እሷ ስልክ ስታወራ ነው ሰማኋት ከሆነ ሴትዮ ጋር ይመስለኛል። እና የምታወራው ነገር በጣም ነው በቃ ያስፈራኝ ያስደነገጠኝ። እና ሬሳውን እንዴት ላድርገው? ምን ይሻላል? አብርሽም እኮ መምጫው ሰዓት ደርሷል ምናምን እያለች በቃ የሆነ እንደዚህ አይነት ነገር ሬሳ? የምን ሬሳ? እኔ ሬሳ እኔ እንጃ አላውቅም። በጣም ነው ግራ የገባኝ። ብቻ ሬሳውን የት ላድርገው? ምን ባደርግ ይሻለኛል? አብርሃምም እኮ ሊመጣ ነው፣ የት ላድርገው? አውጥቼ የት ልደብቀው ምናምን እያለች ነበር እና እንደዚህ ስትል በጣም ነው የደነገጥኩት ብቻ። እና የሆነ ነገር አድርጋ እንዳይሆን በጣም ፈርቻለሁ። ማለት ቤት ውስጥ እንደዚህ ልታደርግበት የምትችልበት ምክንያት ምን አለ ብለሽ ታስቢያለሽ? ወይስ ከዚህ በፊት ይጣሉ ነበረ? አዎ ማለት አሁን በዚህ ዓመት ውስጥ እንዳልኩህ ባህሪዋ ተቀየረ ነው አላልኩም? እና ጋሼ ጋር በጣም ነው የምትጨቃጨቀው። በቃ እንደዚህ አስሬ ገንዘብ ምናምን ስትል ነው የምሰማት እና ጋሼ ደግሞ አይሆንም፣ ለምንድን ነው እንደዚህ የምታደርጊው ምናምን። የምን ገንዘብ? ገንዘብ ስትል ነው የሚሰማት እና የሆነ ቤቱን እንደዚህ ንብረቱን እና መሸጥ ነው የምትፈልገው። ያላቸውን ነገር ተሸጦ ለምን ጥሬ ገንዘቡን አንይዝም ነው የምትለው። እና ጋሼ ደግሞ እንዴት ንብረት እንዴት ይሸጣል? ይሄ ነው መቀመጥ ያለበት ነው ያል ሁሌ ስለ ገንዘብ በቃ በተደጋጋሚ ሲጨቃጨቁ ነው። ሀብት ንብረት አላቸው ነጋሼ? አዎ ንብረት ምናምን ሱቆች ምናምን አሏቸው እና እሱም እሷ ለምን እንደሆነ አላውቅም መሸጥ ነው የምትፈልገው
ተሸጦ ጥሬውን ገንዘብ እንያዝ። ጋሼ ደግሞ ሰው እንዴት ጥሬ ገንዘብ እሱን አውጥቶ እንደዚህ ቋሚ ንብረት ይገዛል እንጂ እንዴት ቋሚ ንብረት ተሸጦ እንዴት ብር እንይዛለን ብሎ እሷን ለማሳመን ምናምን ይሞክራል። ግን ሁሌ አይስማሙም፣ በቃ ይጨቃጨቃሉ እና እንደዚህ። ስለዚህ የውርስ ጉዳይ ነው ማለት ነው፣ የገንዘብ ጉዳይ ነው። እሷ አላማ አድርጋ እንትን የምታወራቸው ማለት ነው። አዎ ገንዘብ በቃ አላማዋ ገንዘብ ማግኘት ብቻ። መጀመሪያ አሪፍ ነበረች ሳቃት፣ ግን አሁን ግን ስለ ገንዘብ ብቻ ነው ሀሳብ። አውቀ ምንም ነገር ስታደርግ ገንዘብ ብቻ ነው የምታስበው እና በሱ ጉዳይ ጋሼ ጋር እንደማይስማሙ እንደሚጨቃጨቁ አውቃለሁ። ማለት አብርሃም እያለ የሚጣሉ ነበረ? ኧረ በፍጹም አብርሃም እያለማ በጣም ሰላማዊ ሰው ናት። በቃ ያላት ነገር ለጋሼም ለአብርሽም ደስ ይላል። ግን አብርሽ ፊልድ ከሄደ በቃ ጋሼ ጋር እንደተጣሉ ነው፣ ሁሌም እንደተጨቃጨቁ ነው። እንደውም ብዙ ጊዜ ሲጣሉ ምናምን ልክ ስደርስ ወይ ስሰማቸው ወደ ውስጥ ግቢ አንቺ ነው ብላ እንድገባ ምናምን እንዳልሰማ መሰለኝ ትዛታለች። አንቺንም ትቆጣሻለች? አዎ ማለት እንድሰማ አትፈልግም። በቃ ሲጨቃጨቁ ነው ያለውን ነገር ግቢ ምናምን ትለኛለች። ግን ያው እኔ ሰማቸው ነበር እንደሚጣሉ የሆነ አለመስማማት ነገር እንዳለ ምናምን ሰማ ነበር ጋሼ ጋር ሲጣሉ እና እንዴት እንደሆነ አላውቅም። እኔ እንደዚህ ታደርጋለች ማለትም አልችልም። ግን በቃ ያለውን ነገር አንተ ከዚህ ተነስተህ እንድታጠርልን የፈለኩት። የጋሼ ስልክ ላይ ከሄዱ በኋላ አልደወልሽም? አልሞከርሽም? ሞክሬያለሁ፣ ግን የጋሼ ስልክ አይሰራም። ሌላ አብርሽን አውርተሻል በዚህ ጉዳይ? አብርሽም እንዳልኩ እሱ ነው እንጂ የሚደውልልኝ እኔ አልደውልለትም። ያው እሷም ደስ ስለማይላት ምናምን ራሱ ሲደውልልኝ ነው። ይህን ሰሞን ግን ያው አብርሽም አልደወልልኝ። ጓይ የእሳቸው ስልክ እንግዲህ ሳይነግሩሽ ነው ክፍለ ሀገር ሄዱት። በዛ ላይ ስልካቸው እየሰራ አይደለም። ስለዚህ የምታውቀው ነገር አለን ብሎ ለመጠየቅ ብትደውይም ያው ብቻሽን በሆንሽበት ሰዓት መደወልም ትችይ ነበረ። እሱ ማለት ግን እኔ ለአብርሽ መደወል አልደፈርኩም። እሺ እንግዲህ ከሆነ ሴት ጋር ነው ሰዓትን ታስታውሻለሽ? ያን ነገር የሰማሽበትን? ሌሊት 7 ሰዓት አካባቢ ሌሊት ስታወራ የት ነበረች? ሳሎን ላይ ነበረች? መኝታ ክፍሏ ነበረች? እሷ የራሷ መኝታ ክፍል ውስጥ ነበረች እና እኔ ደግሞ ሽንት ቤት ለመሄድ የእሷን መኝታ ክፍል አልፌ ነው የሚሄደው እና ወደዛ ሲሄድ ድምጿን በእርግጥ ቀነስ አድርጋ ነበር ስታወራ የነበረው እና በዚህ ሰዓት አልተኛችም እንዲህ ምናምን ብዬ ጠጋ ብዬ ነው ጆሮዬን ጠጋ ብዬ ስሰማ እያወራች ነው የምታወራው። በጣም ያስፈራ ነገር ነው። እንዳልኩህ ሬሳ ነው ስትል በጣም ነበር የደነገጥኩት እና በደንብም አልሰማኋትም። ግን በቃ ስለ ሬሳ የት ልደብቀው ምናምን ስትል ነው የሰማኋት። ትንሽ አጠራጣሪ ነው በጣም። ደግሞ በገንዘብ ጉዳይ ሁሌ ይጣላሉ ብለሽኛል። ያ ጉዳይ ነው። ምናልባት አንቺ ጋሼ በተለየ ለብቻሽ ያወሩሽ ነገር አለ ወይ? እሳቸውን ጠይቀሻቸው ታውቂያለሽ? ማለት ለምንድን ነው ያህል የምትጣሉት የምትጨቃጨቁት ምናምን ብለሽ? ጋሼን ለመጠየቅ ሞክሬ አውቃለሁ። ግን ጋሼ ችግር የለውም ምን ያስተካክለዋለሁ እንጂ አታስቢ ምናምን ብለውኝ እንደዛ ብለውኝ ያልፉታል ነገር። ይህ እንግዲህ መሄዳቸውንም ከአብርሃም ጋር ማውራት አልቻልሽም፣ እሳቸውን ማውራት አልቻልሽም። እሺ ሌላ በተለይ የምትይው ደግሞ ሌላ የሚያጠራጥር ነገር? ሌላ ደግሞ የሚያጠራጥር ነገር የመሰለኝ ያየሁት ሰሞኑን እኔ ፈተና ምናምን በዝቶብኝ ስለነበር ሳሎኑን ብቻ ነው እየወለወልኩ ምናምን እያጸዳሁ ስተው የነበረ እና የሆነ ቀን ጋሼ ደግሞ ወደ ክፍለ ሀገር ሲሄዱ አልፎ አልፎ ሄዳሉ ብያለሁ እና ሄደው ሲመለሱ እንግዳ ምናምን ይዘው ይመጣሉ እና ቤቱን አዘጋጅቼ ምናምን የምጠብቃቸው እና እስኪ ጋሼ ከመጡ ምናምን የእንግዳ ክፍሉን ላጽዳ ብዬ ቤት ውስጥ የእንግዳ ክፍል አለ እና እሱን ላጸዳ ምናምን ቁልፉን ማለት በሩ ልከፍት ስሞክር ቁልፍ ከዛ ቁልፉን እዛ አካባቢ ፈልጌ ያጣሁት። ከዛ ፌበንን ጠየኳት የመኝታ ክፍሉን ላጸዳ ነበር ማለት የእንግዳ ማለት ነው? የእንግዳ ክፍሉ ማለት ነው ስላት አይ አይቻልም ተይው አታጽጂ ምናምን ነገር ብላ ቆጣለች። ከዛ ጋሼ ድንገት ከመጡ እንግዳ ሊያመጡ ስለሚችሉ አጽድቼ ልጠብቃቸው ነው ስላት አይሆንም ምንም እንግዳ የሚመጣ ምናምን የለም በቃ አንቺ አርፈሽ ተቀመጭ ሌላ ስራሽን ስሪ እሱን ክፍል ታየው ሌላውን ክፍል ማጽዳት ትችላለሽ ነው ማለች። የእንግዳ ክፍሉን ለምን ቆለፈችው ማለት እስካሁን ባየሁበት ጊዜ ተቆልፎ አያውቅም። እንግዳ ካለ እንግዳ ከመጣ ምናልባት እንግዶቹ ከውስጥ ምናምን ሲተኙ ማታ ሊቆልፉት ይችላሉ እንጂ ጭራሽ ተቆልፎ አያውቅም እና ለምን ቆለፈችው ብዬም አስቤያለሁ።
ስለዚህ እዛ ክፍል ውስጥ የሆነ ነገር እንዳደረገች ነው አንቺ ያሰብሽ? ምክንያቱም ከዚህ በፊት ያልተለመደ ነገር ነው የተደረገው። እዛ ክፍል ውስጥማ የሆነ ነገር አድርጋለች። አውጥቼ እንዴት ላድርገው አሁን እኮ አብረሽ ይመጣል ብኝ ይችላል ስትል ስለነበር እዛ ክፍል ውስጥ የሆነ ነገር ተደብቋል ብዬ አስባለሁ። ምን እንደምልሽ አላውቅም። ያው እነዚህ ነገሮች እንዳሉ አንቺ እንደነገርሽኝ ጥርጣሬ ናቸው። እኛም እንደዚህ እርግጠኛ ነን ብለን የምንላቸው ነገሮች የሉም። ግን ከምትነግሪኝ ነገር አንጻር የእሷ መቀያየርም እነዚህ ነገሮች ነው አንቺ ከፍተኛ ጥርጣሬ ውስጥ ከቶች ወደኛ እንድትመጪ ያደረገሽ። እንደዛ ከሆነ ምናልባት እንዴት ልናደርግ እንችላለን? ያው እርግጠኛነቱን እውነታው ላይ ለመድረስ እሷን ነው ልናናገር የምንችለው። እስቲ በባህሪዋ እንግዲህ ጥሩ ልጅ ናት ብለሽኛል። እንግዲህ አሁን በምን አይነት መልኩ እንደምታናገረን ምናምን አናውቅም። ግን እስቲ በእኛ በራሳችን መንገድ እንትን እንላለን። አሁን አንቺ እዛው ቤት ነው ያለሽው? እዛው ቤት ነው። ሌላ የምትልሽ ነገር አለ? ሌላ በቃ ስለ ጋሼ ነው እንደዚህ አልፎ አልፎ እንደዚህ ስለ ጋሼ እንደዚህ ስጠይቃት እሱን ጥያቄ እንዳላነሳ ምናምን ደህና ናቸው ምናምን ብላ ትለኛለች። ሌላ ምንም የምትለኝ ነገር የለም። ትምህርት ቤቱም ሄጄ መምጣት እችላለሁ ለእኔን አልከለከለችም። አንቺ ላይ ምንም የፈጠረችው ጫና የለም? እነዚህን ነገሮች ስጠይቂያቸው ከምትሰጠው መልስ ውጭ ጥያቄ እንድጠይቃት ነው የማትፈልገው እንጂ ከዛ ውጭ እንግዲህ እንደዛ ከሆነ ብዙም ከኛ ጋርም ለመግባባት ይከብዳል ብዬ አላስብም። ስለዚህ ያለውን ነገር እንግዲህ ሂደን እናጣራና የቤት ውስጥ ምን እንደተካሄደ ስለምን ሬሳ ከማን ጋር እያወራች እንደነበረ ምናምን እሱን እንትን ማለት እንችላለን። እንግዲህ በጣም ነው የምናመሰግነው። ያው አንቺም የሆነ ነገር እንደተፈጠረ ስለተሰማሽ ነው በእኛ መንገድ እንድናጠራ የመጣሽ። በጣም ነው የምናመሰግነው። እንግዲህ ተመልካቾች አልማዝ እንደሰማችኋት ነው። አልታወቀም የመር ጋሼ ክፍለ ሀገር ሂደው ነው ወይንስ አይደለም? ለምን ስልካቸውን ቤት ውስጥ ፌበን ወይንም የአብርሃም ሚስት ለምን ቤቱን መከልከል ፈለገች የሚለውን ነገር እንግዲህ ከዚህ በኋላ በምናደርገው ማጣራት ምናየው የምናረጋግጥ ይሆናል። እንግዲህ እዛ ሄደ ምን ይፈጠራል አላውቅም። ምናልባት አሁን ታደርጊልኛለሽ አንቺ ቀድመሽ ሂጂ ቤት፣ ከዛ ቦታውን ታሳይናለሽ። ግን አንቺ ቤት አሁን እኔና አንቺ እንደምንተዋወቅ ምናምን መታወቅ ስለሌለበት በኋላ ችግር ስለሚሆን አንቺ ቀድመሽ ቤት ሂጂ። ከዛ በኋላ እንግዲህ ቤት ውስጥ እኛ እንመጣለን። እንግዲህ ታወራናለች ብዬ አስባለሁ። ብትይ ነገር አለ? አይ ችግር የለውም ነው። አሁን እኮ ቀጥታ አንቺን አናገኝሽም። ስለዚህ ከነሱ እሷን ለማግባባት ችግር የለውም እንደሚሆን አድርገን እንትን እንላለን። ተረዳሽኝ? ስለዚህ አንቺ ቀድመሽ ሂጂና ከእሷ ጋር ያው ምንም እንዳልተፈጠረ ምናምን እንትን ብላሽ እንዳዲስ ነው። ተረዳሽኝ? ምናልባትም ደግሞ ያው ቤት ውስጥ መተን አስፈቅደን ገብተን እያወራን ከሆነ እንደ አዲስ እንደ እንግዳ ምናምን ለማስተናገድ እንደዛ ብታስመስይ ለእኛ ጥሩ ነው። ተረዳሽኝ? ስለዚህ እንደዛ እናደርጋለን። እሺ ውድ ተመልካቾች እንግዲህ ያው አልማዝም ሁሉንም ነገር ለመተባበር ፈቃደኛ ናት። እዛ ሄደን ምን ይፈጠራል የሚለውን አናውቅም። እንግዲህ ከዚህ በኋላ በሚገጥመን ነገሮች ራሳችን ዝግጁ አድርገን እንሄዳለን። እናንተ እንዳልኳቸው ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ምክንያቱም ሰው ጋር እንዲዳረስ። እስካሁን ለነበረን ቆይታ መልካም ጊዜ። ያ ውድ ተመልካቾች እንግዲህ ካፌ ላይ ከአልማዝ ጋር የነበረን ቆይታ ታውቃላችሁ። አሁን እንግዲህ ሰፈሩ ደርሻለሁ። ውስጥ ገብተን እንግዲህ ኢቨን እንዴት አይነት ሁኔታ ውስጥ ሆን በምን አይነት ሁኔታ ታናግረናለች የሚለውን አናውቅም። ብቻ ዞሮ ዞሮ ለተነሳ ነው ለያዝነው ዓላማ ብለን እንትን እንላለን። ቦታውን በትክክል ስለነገረችን ግቢው ይሄ ነው። እንግዲህ ውስጥ ገብተን ምን እንደሚፈጠር እናያለን። ካሜራማን ፀሐዩን እንዴት አየው? በጣም እየተቃጠልን ነው። እንግዲህ ተመልካቾች እኔ ነኝ። ሰላም እንዴት ነሽ? አለች
ሰላም ለዚህ እንዴት ነሽ? ሰላም እንግባ። ማን ነው? ማን ፈልጋችሁ? ማን ብለውሽ ነው ያስገባሽው? አንቺ ያውሩ ፈልገሽ። ጋዜጠኛ ባይሉ እባላለሁ እና ከዚህ ጋር ነው እኮ ገብተን ብናወራ ችግር አለ? ምንድን ነው ጉዳዩ? አይ ከመዝናኛ ፕሮግራም ነበር የመጣነው እና አንዳንድ በየቤቱ እየሰራን ስለነበረ ቃለ መጠይቆችን እናደርጋለን ምንም ለዛ ነው ፈቃደኛ ከሆንሽ። አይ ድንገት ካሜራም አንተም ማስቀርጋሃል ምንድን ነው እኮ ያው የሰሞኑን የአየር ሁኔታ ታውቂያለሽ። ካሜራ ደግሞ ጋዜጠኛና ካሜራ የሚለያይ ጉዳይ አይደል? ሳላስፈቅድ ስለሆነ በጣም ይቅርታ ግን አዎ ልጅቷ ስለማታውቅ ያው ታውቃለህ ዘመኑ ከፉ ነው። እሱማ ገብቶኛል። ስለዚህ ቃለ መጠይቅ እናደርጋለን። ሽልማቶች አሉ። ከዛ ሽልማት አዎ ያው መዝናኛ ፕሮግራም እስከሆነ ድረስ አሪፍ ነው። ቤታችን ድረስ መጣችን ይሻለው ሙሉ እንግባ። በጣም እናመሰግናለን። ያው እሷ ምናልባት ስለ ያው ሰውን እኮ አታውቅም ዝም ብላችሁ የገባችሁ ነበር የመሰለኝ። አይ ዝም ብለን እንኳን እንዴት ነው እንገባለን ብለሽ ማብዘዝ ምናምንም አለ አይደል? እሱ እውነት ነው። ሰሞኑን ያው ከተማ ውስጥ የሚደረጉ ነገሮች በጣም ብዙ ደስ የማይሉ ነገሮች አሉ። ደግሞ ሰሞኑን ብቻዬን ስለሆንኩ አንዳንዴ እፈራለሁ። ለዛ ባለቤቴም እዚህ አይደለም። ጊዜው አስፈሪ። ባለትዳር ነሽ? አዎ ባለትዳር ነኝ። እግዚአብሔር ይመስገን። ልጅ አለ ወይስ የታሰበ? እያሰብን ነው። ኦኬ እዚህ የለም ባለቤቴ? አዎ ፊልድ ወጥቷል። እስቲ እንግዲህ በመተዋወቅ እንጀምር። ያው ቀድሜ ባለትዳር ነኝ ስላልሽኝ ወደዛ ጥያቄዎች ገባሁና እስቲ ስምሽን በማስተዋወቅ ከዛ በኋላ ስለ ኑሮሽ ስላለው ነገር ያው እኔ ጋርም አንዳንድ ጥያቄዎች ይኖራሉ። ፌቨን እባላለሁ ስሜ። ያው እዚሁ ነው የምኖረው እንዳየኸኝ ነው። ባለትዳር ነኝ። ያው ስራ እንግዲህ ድሮ ሰራ ነበረ በማርኬቲንግ ሰራ ነበር። አሁን ግን ያው ቆርጬ ትዳር ላይ በቅርብ ጊዜ ነው የገባሁት። 1-2 አመት ይሆነኛል። እና እሱ ጋር ስገባ ሌላ ስራ ለመቀየር ስላሰብኩ አሁን ስራ ለጊዜው ስራ የለኝም። ኦኬ አዲስ ስራ ለመጀመር አሰብኩ። ለመጀመሪያው ከባለቤቴ ጋር እየተነጋገርን ነው። ኦኬ ባለቤትሽ ምንድን ነው የሚሰራው? ስሙ የት ነው ያለው? እሱ ያው ኢንጂነር ነው፣ ኮንትራክተር ነው አሉ። ወደ ክፍለ ሀገሮች ላይ ያሉ አይደል ወይ የመንገድ ስራ ወይ የፎቅ ስራ ምናምን እኮ ብዙ ስራዎች ይሰራል። በቃ ክፍለ ሀገር ይሄዳል፣ ብዙ ፊልድ ይወጣል። ታዲያ እንዴት ነው የሩቅ ፍቅርና ናፍቆቱ ጋር? ኧረ ከባድ ነው እውነት። እንዳልኩ ደግሞ ገና በቃ 2 አመታችን ምናምን ነውና ልጅ ምናምን እንኳን ቢኖር ማስረሻ ይኖራል። አሁን ግን በጣም ነው የሚናፍቀኝ። ምን ያህል ጊዜ ይቆያል? በጣም አነሰ ከተባለ 15 ቀን። ከዛ ሲጨምር ያው ወር 2 ወር ድረስ ይቆያል። እና 2 ወር ከባድ ነው ማለት ነው እንዴ? 2 ወር እኮ በጣም ረጅም ነው። በተለይ ማትወጣ ምናምን ብዙ ጓደኛ ምናምን ከሌለ ቤት መቀመጥ ማለት አንቺ ያው ስራ ሰራለሁ ብለሽኝ ነበርና በዛ አጋጣሚ ጓደኞች ምናምን ስላልነበሩሽ ነው ወይ አሁን ወደ ትዳር ስትገቢ ከነሱ ጋር ያለውን ክፍተት እንትን ብለሽ? አዎ ማለት ወደ ትዳር ስትገባ አንደኛ ጓደኛም ይቀንሳል። እንደ ድሮ ብዙ አይኖርም። እሱነት ነው። የቆዩትም ሁሌ በየቀኑ አትገናኙም። ወይ ቅዳሜን ጠብቀ ወይ እሑድን ጠብቀ ምናምን ስለሆነ ሌላውን 5-6 ቀን እንግዲህ ቤት ነው የምትሆነው ማለት ነው። እንዴት ነው ቤት መዋልና ከስራ ለምዶ ምናምን? ቤት ውስጥ ሌላ ሰው የለም ከሰራተኛው ውጭ? አይ አለ የባለቤት አባት አሉ ነበሩ። አሁን ግን ወጥተዋል እንጂ እኛ ጋር ነው የሚኖሩት። ወጥተዋል ማለት ሌላ ክፍለ ሀገር ሄደው። ኦኬ ዘመድ ጥያቄ ነው። ዘመድ አይ ወጥተዋል ስትይኝ እኮ ውጭ ሀገር መስሎ። አይ ነው ከቤት አስወጣቸው እንዴ? ኖ አይ እንደሱ አይደለም። እንዴት ነው ከአማት ነው የሚባለው? እንዴት ነው ከሳቸው ጋር? አረ አሪፍ ነው በጣም ማለት ያው ሲጀመር እኔና ባለቤቴ የተዋወቅ ነው በእሳቸውና በእኔ አክስት ባል ነው። ኦኬ ቀጥታ እንትን ያለችው ማለት ነው። እንደዛ እሱ ያው እድሜክ እየሄደ ነው ምናምን ወደ ትዳሩ ግባ ሲባል እኔ እኮ አንድ ማቃት ልጅ አለች ምናምን ብለው አጎቴ በሽማግሌ ነው እንትን ያለችው። እንደዛ ወይ የድሮውን ባህል ያመጣችሁት ማለት ነው። የድሮውን ባህል አመጣችሁት ማለት ነው። በፊት እንግዲህ
አንድ ለትዳር አይተዋወቁም፣ ግን ሽማግሌ ወይ ጓደኛ ጎረቤት እንትን ያወራል። ከዛ እንደዛ ነው እኮ። አይ ያው እንደዛ ተባለ። እኛ እስቲ ተያዩ ምናምን አሉ። ስንተያይ የምርም ወደድኩት። የሚወደድ ነው፣ በጣም የሚወደድ። እስቲ መጀመሪያ ያስደነገጠሽ? ያው ልብ ይደነግጣል ይባላል። ቁመቱ እና ጺሙ ደግሞ በቃ ሙልት ያለ ጺም ነው። ቁመቱ ጺሙ ምናምን ብለሽኛል። እና እንዴት ነው ወደ ትዳሩ ሲገባስ እንዳየሽው? ያ ማለት በፊዚካሊ የምናየው እና ትዳር ላይ የተለያየ ነው። ወንድና ባል ይለያያል ይባላል። እናንተ ናቸው ብዙ ነገር የምታወጡት። ኧረ እንደዛ ነው። ማንኛውም ወንድ ሳይ እኮ እሱን እንደማየው አይደለም ማየው። እሱ ናት ነው መጀመሪያም ሳየው በቃ ረዥም እንግዲህ እሱ ብቻ አይደለም፣ ጺም ያለውም እሱ ብቻ አይደለም። ግን እሱ ላይ ሲሆን ግን የሆነ ባልነት ታየ። በቃ ልብ ይደነገጠ። የምር ሳየው ይዛል። በሽማግሌ ነው። ግን እንደዚህ ቢሆን ምናምን ብለሽ ጠበቀሽ ነበር? ኧረ እኔ እንደውም መጀመሪያ አልሄድም ብዬ ነበረ። ለመታወቅ ምናምን ሲባል ኧረ ደግሞ ምን አመጣችሁብኝ ምናምን። ወንድ ይሄን ያህል ብዙ አልቀርብም እና በቃ በግድ ናት አክስቴ፣ በግድ በጣም ወዳት አክስቴ ስለሆነች አሳምናኝ ማለት ይቻላል የሄድኩት። አንቺን ለማሳመን እንደገና ሌላ ሽምግልና ተይዟል ማለት ነው። እንግዲህ ብዙ ጊዜ ያው ትዳር ተመስርቶ የባል ወይ የሚስት ቤተሰብ ጋር መኖር ይከብዳል ይባላል እና አባትየው ውስጥ ምን አይነት ባህሪ ያላቸው? እንደዛ ስለ አባትየው በቃ ማለት ኖርማል ግንኙነት አለ አይደለም። ደግሞ እሱ አሁን ፊልድ ራሱ ሲወጣ ብዙ ጊዜው ከኔ ጋር ነው የሚሆኑት እኮ። እሱ ነገር ነው አሁን ብዙ ጊዜ የሚስትም ሆነ የባል ቤተሰብ አካባቢ ሲኖር ትንሽ አለመግባባት ምንድነው አቃቅር ማውጣት ይመጣል ይባላል። እሱማ ግን ያው እንደዛውም ደግሞ በዛው ልክም ጥሩ ሰዎች እኮ አሉ። እሱ እውነት ነው እኮ። የባለቤትሽ አባት ምን አይነት ሰው ናቸው ነው? ኧረ በጣም ጥሩ ሰው ናቸው። እኔ በስነ ስርዓት እኔ እንጃ ኃይለ ቃል ምናምን ተነጋግረን እራሱ አናውቅም። ይህን 2 ዓመት አብሬያቸው በኖርኩበት ሰዓት አንጣላም። በቃ ምንም። አንተ ግን ምን ነው ስለ ማለት ጨዋታ ምናምን ብለህ ነው አይደል የመጣ? ዋና ዋናዎቹን ስለ ህይወቴ ሃይላይቱን ነግሬያለሁ እኮ። ፕሮግራሙ እኮ ያው ስለ ቤተሰብም ጭምር ነው። ስለዚህ አሁን ብጠይቅሽ እነዚህ የምጠይቅሽ ጥያቄዎች ችግር አላቸው? አይ በቃ ከዚህ በላይ ምንም ሌላ አዲስ ነገር አለ ነው? አሁን እኮ ይልሽ እንደውም ሞር እነዚያን ነገሮችን ለመጠየቅ እናንተ የተሻለ ማለት ያለ። ምክንያቱም አንደኛ በድሮ ባህል በሽማግሌ ነው እናንተ የተዋወቃችሁት። በዛ ላይ ደግሞ እዛ አማቶችሽ ቤት ነው ያለሽው። ከዛ አንጻር ነው ስለ አባትየው። አዎ ገብቶኛል። ማለት ይከብዳል እንደዛ ለመኖር ምናምን ብዙ ጊዜ ይከብዳል። እንደውም እኮ ሌላው ምን መሰለሽ አሁን አንቺ የምትኖርበት እንትን ለሌላው ያውን ከሚስትም ከባልም ቤተሰብ ጋር ለማይስማማ ሰው እኮ እንደ ምክርም ቢጤ መስጠት ይቻላል። እሱማ እንዴት ተቻችሎ መኖር ነው። የባለቤት አባት እኮ በቃ የራስ አባት ነው። ባለቤት እስከሆነ ድረስ እንደ ራስ እንደ ቤተሰብ ነው የምታየው። በቃ የሆነ ሰዓት የሚሄዱ ነገር አይደለም፣ እንደ ጓደኛ የሆነ የምትጣላው አይደለም። እኮ ለዛም ነው አሁን እኮ የምጠይቅሽን ጥያቄዎች በተለይ ስለ አባቱ የምጠይቅሽ እኮ ከዛ አንጻር ነው። አንቺ ግን ያው እንድጠይቅ አልፈለግሽም። አይ በዛ ብዬ ነው እንጂ የእሳቸው በቃ ምንም ጠልም። እሳቸውም ጥሩ ሰው ናቸው። እግዚአብሔር ደህና። አሁን ክፍለ ሀገር ከሄዱ ቆዩ? አንድ ሳምንት እኮ። እንዴት ነው አልናፈቁሽም? አረ ናፍቆኛል። ቤቱ ሊበላኝ ነው ብቻዬን። ያው እንትን አልማዝም ትወጣለች ማታ ማታ ምናምን ትምህርት አላት። እዛ ሰዓት በቃ በጣም ነው የሚያስጠላኝ። እሷ ሰዓት ነው ስትቀር ከእሳቸው ጋር ነው የምትመጣው? አዎ እንዴ ቡና ፈላለሁ። አረ ቡና ሲባል ቡና ይፈላላችሁ እንጂ አልማዝ ችግር የለውም። አረ እንዴ ብናስቸግር አንፈልግም እኮ። አንቺ አልማዝ ቡና አቅርቢላቸው እንጂ እስካሁን ዝም ነው። አይ ተይ አትቸገሪ እኮ። አይ ምንም አያስፈልግም አይደለም ነው አልማዝ። ይቅርታ ብዙም እንደዚህ ማስቸገር ትንሽ ደቂቃ እኮ ትንሽ ደቂቃ አውርተን እንሄዳለን እንጂ እንደዚህ ማስቸገር አንፈልግም። ወይ በኤሌክትሪክ የሚፈላ? አረ ችግር የለውም በእውነት። እኔ አንደኛ ቡና አልጠጣም፣ ያው እሱም ብዙም አይደለም። ለዛ ነው እንግዳ
ይገባኛል። ግን ያው አንዳንዴ እኛ ፕሮግራም ይዘን የመጣ ነው እና ከዚህ በኋላ እንግዲህ ሌላ ቤቶች ጋር እየዞርን እንሰራለን እና ምን ላይ ነበር? ስለ አማትሽ ነው ወይም ደግሞ እሳቸው ጋር ምን ነው ዛሬ እንዴ? ማለት ምን ጥያቄ አለ? ከዚህ በኋላ ሌላ ምን ጥያቄ አለ? በቃ ነገርኩ። የሉም እሳቸው ነው አለመኖራቸውንማ ነግረሽኛል። ግን ያው የተለየ ነገር እንዳልኩሽ አይቻለሁ ብዬሻለሁ። አይቻለሁ? የት ማለት የተለየ ነገር አይቻለሁ? እኔ ያልኩሽ እኮ ምን ነው ደነገጥሽ? አይ የተለየ ነገር ማለት እኮ የተለየ ነገር ያልኩሽ አንደኛ በሽማግሌ ነው፣ ሁለተኛ አብረሻቸው ስለምትኖሪ ምናምን ነው። ምን መስሎሽ ነው አንቺ? እኔም እኮ ለማወቅ ነው የጓጓሁት እኮ የተለየ የደነገጥሽው ግን እንደዛ እንትን አይደለም። ምን ያስደነግጠኛል በቤቴ? እሺ እንደዛ ከሆነ አንድ ጥያቄዎች አሉ። ምንድነው እንትን ባለቤትሽ እንግዲህ ከእነሱ ጋር ጥሩ ነገር እንዳለ ነግረሽኛል። ስለዚህ አሁን ሁለት ጥያቄዎች አሉ የሚያሸልሙ ጥያቄዎች። አንደኛው ለባለቤትሽ ትደውይና እስቲ ምን ብሎ ነው አንቺን ማለት ፍቅሩ የሚገልጽልሽ ምናምን? የሚጠራሽ ስም ፍቅሩን ሲገልጽልሽ ምናምን? እናት ነው እንዴ? እናት? አዎ እናቴ ምናምን እንዴ? እሺ ፍቅር እሺ እኔ ለሱ እንድገልጽለት ነው? ነው እሱም የሚገልጸውን ነው። በቃ አንቺ ሁሉ ነገር ይነሽ ነው። እሺ አባትዬውስ? የእሱ አባት ምንድን ነው የሚሉሽ? ምን ይሉኛል? ያው ልጄን ከብቸኝነት አወጣሽው አንቺ ስትመጪ ነው ደስታ ልጄ ላይ ራሱ ያየሁት ምናምን። ኦኬ እሺ ይሄንን ነው ብለሽኛል። እና ስለዚህ አሁን ይሄን እነዚህ ጥያቄዎች የሚያሸልሙ ጥያቄዎች ናቸው። ስለዚህ ምንድነው መስፈርቱ? አሁን እንዳልኩሽ አንቺ ለባለቤትሽ እና ለባለቤትሽ አባት ትደውይና አሁን ያልሽውን ቃል ከደገሙት ትሸለሚያለሽ። ኦኬ ለማን ለማን? ለባለቤትሽም አባት። እሺ ለባለቤት እደውላለሁ። አባት ግን እሳቸው ያሉበት አሁን ኔትወርክ የሚሰራ አይመስለኝም እኮ። ችግር የለውም እንሞክረው። አይ እንደማይሰራ እኔ እኮ ደጋግሜ ሞክሬዋለሁ ግን አይሰራም። በቃ ምናልባት አሁን ኔትወርክ ላይሰራ ይችላል። ግን እኔ እያልኩሽ ያለው እንሞክርና አለብዘር ላተሸለሚ እኮ ነው። ሽልማቶቹ እነዚህ ናቸው። በባሌ ብቻ ይበቃል? አይ በቂ አይደለም። አይ እሳቸውን እንደማናገኛቸው ስለ እርግጠኛ ስለሆንኩ ነው እኮ እንሞክርና ከዛ እንደሄዱ ስለማቅ ነው እንጂ አሁን ተረጋግቼ የተቀመጥኩት እንጂ ስልካቸው በቃ ጭራሽ አይሰራም እኮ። እሺ ዘመድ ጋር ነው ብለሽኛል። ስለዚህ ምናልባት የዘመድ ስልክ ካለሽም እንደዛ እናድርግ፣ ካልሆነ ደግሞ እሳቸውንም ደጋግሞ አይ እኮ ለራሴ ጉዳይ ላንተ ብዬ አይደለም፣ ለራሴ ጉዳይ ራሱ ፈልጊያቸው ነበር። የኔ አባባል እኮ እንሞክር ነው። የባለቤትሽ ብቻ በቂ ስላልሆነ ነው። እንደውም እኮ የአክስቴን ልንገርና ኖ አይደለም። እኔ አሁን እኮ አክስትሽማ ስላንቺ እንዴት መጥፎ ነገር ኖ ይኸውልሽ፣ አሁን እንደውም ለባለቤት የምትለኝ ልንገርህና ለእሷ መደወል እንችላለን። ለምን አዲስ አበባ ናት አይደለም? እሷ እኮ ምንም ስላንቺ የእና የወንድም ልጅ ነች። ለእሷ በምንድን ነው አክስትነቷ? የእናትሽ እህት ናት። ስለዚህ እንዴት ነው የእህቷን ልጅ እሷ መጥፎ ናት ብላ ልታወራ የምትችለው? አይሆንም እኮ። መስፈርቱም የሆነው ባለቤትሽ ጋርና አባትሽ ጋር ነው። ማነው የባለቤትሽ አባት ጋር ነው፣ ለአንቺም አባት ነው። ከዛ በተጨማሪ ደግሞ እዚሁ አልማዝም ተጠርታ ትጠይቃለች። ብረዳህ ደስ ይለኝ ነበረ ማለት ሽልማቱ ለእኔ ነው፣ ግን ቢሰራ እኔ ራሴ ደስ ይለኝ ነበር። እንሞክር። አሁን አይደለም ሳንሞክር እኮ ይሰራል አይሰራም የሚለው ነገር ውስጥ እየገባን አሁን ማለት ሌላ ጭቅጭቅ ውስጥ ማንገባ አሪፍ ነው። ባለቤቴ ጋር ችግር የለም፣ አሁንም መደወል ይችላል። እኔ ሁለቱም ናቸዋ መሆን ያለበት። ከየት ይምጣ እንግዲህ? ካልሰራ ምን ማድረግ ይችላል? አልሞከርንም እኮ። እኔ ሞክሬዋለሁ፣ ለአንተ ብዬ እኮ አይደለም። እሺ አንዴ ሁለቴን ሞክርና ካልሰራ እንተዋለን። በቃ አባቴ አጥፋልኝ ይሄን ነገር። በቃ ሽልማታችሁንም አልፈልግም። ምንድነው? አመሰግናለሁ። ውጡልኝ ከቤት። የት ነው የምንወጣው እኮ? ይኸውልሽ ስልክ ነው ወደዛ ትይጂ። እሱ እሺ ወደዛ ትይጂ። ሽልማቱንም አልፈልግም፣ ጨዋታውንም አልፈልግም። ምን ሆነሽ ነው? ነገርኩህ እኮ የእሳቸው ስልክ አይሰራም አልኩ። አልሞከርንም እኮ ሲጀመር። ለአንተ እኮ አልማዝንም ጠይቃት ከፈለግ። ስንቴ ስቀጠቅጥ እንደነበር ስልኩን ጠይቃት ከፈለግ።
በቃ ነግሮኛል። መቼ ነው እምቢ ያለሽ? ከሳምንትና 2 ቀን ጨምሬ ምናምን ነው የምመለሰው ብሎኛል እኮ። ይሁን እሱ አይደለም እኮ እንኳን ቢሆን እሺ። አልሞከርንም። እኔ ሞክሬዋለሁ አልኩህ። አንዴ በቃ ወጣልኝ አልኩህ። ተረጋጊ እንጂ እኮ ነው። እንዳትጠጊው፣ ካሜራውን እንዳትጠጊ እንዴ። እሰራለሁ እንዳትጠጊ ይለኛል። እሺ ተረጋጊ። ምን ሆነሽ ነው? ውጣ በቃ ሂድ፣ ውጣ ውጡ እንዴ። አልማዝ ነይ አስወጪልኝ። ውጣ አልፋ እያልኩት አይደል እንዴ? ተረጋጊ። እኔ አጠፋዋለሁ እንዴ። ምን ሆነሽ ነው አንቺ? በቤቴ ሰላም የተቀመጥኩት ታቃጥለኛለች እኮ አይደል? አስወጪልኝ። ተረጋጊ። እሺ ተረጋጊ እና መውጣት ወጣለሁ። በቃ ጨዋታ ነው አልካ። አልፈልግም፣ አልጫወትም። እሺ እኮ ተረጋጊ። ምንድነው እንደተፈጠረው እንዴ? እሱ ማጥፋት ያጠፋል። እሺ እኮ ውጡልኛ ከቤቴ በቃ ውጣልኝ። ተረጋጊ በቃ አንቺ። ይኸውልሽ ምንም አልተፈጠረም እኮ። የሚያሸልም ጥያቄ አለ። ጥያቄውን ጠየቅኳት። ያንን ከምንድን ነው ለእሷም ታስረዳት እኮ። በቃ ሂዱት አልኩህ አይደል እንዴ? ፌቨን ተረጋጊ። ጥሪልኝ እንትን ለምን አትጠሪልኝ? ማንን ነው እንዴ? ሴትዮ ቁጭ በይ። ጭራሽ በቤቴ የምት ታስተረከኛለህ? እሺ ከወደ በቃ ውጣ ውጣ። ምንም ነገር የለም። ውጣ እንዴ ውጣ። ስነ ስርዓት ያጂ። ቁጭ በይ ቁጭ በይ። እንዴ ምንድን ነው የምትይው? ምንድን ነው የሚያሳብድሽ? በቤቴ ምንድን ነው የሚያሳብድሽ? በቃ ጋዜጠኛ ነኝ አልክ አይደል እንዴ? ጋዜጠኛ ምንድን ነው? አልፈልግም። በቃ ፖሊስ አይደለም አንተ። ታስገድደኝ ነው እንዴ? አጥፋልኝ። እንዳትነኪው። ጤናማ ናት ግን እች ልጅ? ጤናማ ነሽ? ኧረ አቃጠሉኝ። ቁጭ በይ። አልቀመጥም። ውጣ ከቤቴ። እንደማልወጣ ነግሬሻለሁ። ደውይለትም አብሽ ጋር ደውይልኝ። አሁን ደውይልኝ። እሺ ምን በሮ እንዲመጣ ነው? የትም እንዳትደውይ። ቁጭ በይ። አንቺም ቁጭ በይ። ቁጭ በይ። አልቀመጥም። ውጣልኝ። ሴትዮ እኔ አንቺን መንካት አልፈልግም። ሰማሽን? ቁጭ በይ ቁጭ በይ። እንዴ አይምሮሽን ያምሻል? እብድ ነገር ነሽ። አንተ ነጂ የሚያምበሰው ቤት መተህ ጭራሽ ቪዲዮ እያነሳ አዎ ቀርጣለሁ። አልጫወትም አልኩህ። በግድ ታስገድደኝ ነው እንዴ? ይኸውልሽ እንደውም የት ነው ስልክሽ? የት ነው ያለው? አንቺ ዝም ብለሽ የሰው ሰው ታስገቢያለሽ እንዴ? እንዳትነኪያት፣ እሷን እንዳትነኪ። ቁጭ በይ። ያገላታለሁ ገና። ትቀልዳለህ እንዴ? ይኸውልሽ እንደውም የእሳቸውን ስልክ ሳንሞክር ከዚህ ቤት አልወጣም። ስልኳ የት ነው ያለው? አምጪልኝ። ያንቺንም ስልክ ይዘሽ ነው። ወዴት ልትሄጂ ነው? ቁጭ በይ። ነይ ወደዚህ። በቤቴ ምን አገባህና ነው አንተ እንደዚህ የምታደርገኝ? ልቀቂ። ወይኔ እስኪ ሰማ አብርሽ ይስማ። ይሄንን እኮ ጥሩ ነው። ይገላል። አትንካኝ፣ አትጠጋኝ። በቃ አጥፋልኝ። ይሄንን እረፊ እኮ ነው የምልሽ። ሰማሽ? ስርዓት ያዥ። ወይኔ ተቃጠልኩ። ደውይ። አንቺ ምን አቃጠል ይነሽ? ስልኩን ለአብርሽ ደውይለት። ይኸውልሽ አንቺ አደውልም። ማን አባ ስለሆንክ ነው እንዴ? ራስ እንደ ፖሊስ ታያለህ እንዴ? ጋዜጠኛ ነኝ አልክ አይደለ? በቃ አልፈልግም። እናንተ ጋዜጠኝነት ውጣልኝ አልኩ። አሁን ትደውያለሽ? አይሰደም። አልደውልም። ምን አባት አመጣለህ? ጭራሽ በቤት እያስፈራራኸኝ ነው። እርግጠኛ ነሽ? ይኸውልሽ መርማሪ ጋዜጠኛ ባይሉ ይባላል። አሁንሳ የህግ አካል ፖሊስ ስትይ ነበር አይደለ? የህግ አካል ቀና ባይሆን እኔ እስካሁን ዝም የታገስኩሽ እኮ እንድትረጋጊ ነው። አሁን ለእሳቸው ትደውያለሽ። ይኸውልህ አባት እየነገርኩህ ነው አይደለ? ምንድነው እንኳን እሱ ስልክ የዘመዶቹ እዛ ያሉ ስልክ አይሰራም። መስራትና ለመስራቱን ሳላረጋግጥ ይሁን ታውቃለህ አይደለ? ምንም እኮ እንሞክር። ችግር የለውም። ደውይላችሁ እስኪ ሰራ። አንቺ ዝም በይ። አንቺ ቆይ በኋላ እሷ ምን አደረገችሽ? ስርዓት ያጂ። ይኸውልሽ እኔ በኋላ እናወራለን። ኧረ ከእሷ ጋር ችግር የለም። ምን አይሰራም። መች ደወልሽ አንቺ? እኮ አንቺ ስልኩን ቆይ ምንድን ነው አንተ? ቆይ እሳቸው ምን ብር ወስደውብሃል? የተበደሩ ብር አለ። ለምን እሳቸው እያልከኝ አንቺ ልከፍይ ነው? እከፍልላቸዋለሁ። ምን ችግር አለ? እሺ እሱ መኖር አለመኖሩን ከእሳቸው ሰምተን እናረጋግጥ። ምኑን? ብሩ አንተ ንገረኝ። ችግር የለም። እኔ እሳቸው እንትን አይሉም። እኔ ማንኝና ነው ከእሳቸው ሳሴማ አንቺ ልከፍይ የምትይው እንዴ? እንደዚህ ታዲያ እንደዚህ የሚያደርግ ታዲያ ምን እንደሆነ እኔ ግራ ገባኛ። በሰው ቤት መጥተህ አንቺ የእሳቸውን ስልክ ላይ ለመደወል እና ያሉበትን እንድናውቅ ለምን ነው የሚለው? አልሞከርሽም እኮ አሁንም
ላውድ አድርጊ ስልኩን። እኔ እኮ ሁሉ ለአንተ ለምን እንደዚህ ማድረግ እንዳለብኝ ነው የማላውቀው። አይ ጃንጮ ላውድ አድርጊው። ላውድ ላይ ነው በእናትህ አትጮህብኝ። የድምጽ መልእክት አገልግሎት ነው። ይሰማል? 63 ደግመሽ ሞክሪ። አባት የሰራሁት ወንጀል ምናምን የለም አይደለ? ዝም ብለህ እንደዚህ እኮ ነው አሁን ሰርተሻል። በስነ ስርዓት አዋረኝ። ካዋራኝ እሺ ደግመሽ ሞክሪ። ወይ ያጁ እንጂ በግድ ይጥፉ ነው እንዴ? የት ነው የሚጠፉት? እኔ ምን አውቃለሁ? የታሉ የምትለኝ አስሬ እኮ አንቺ ነሽ ሲጀመር የሆነ ቦታ እንዳለ ሄድኩ። የድምጽ መልእክት አገልግሎት ነው። 963 እንበይ እሷ ጋር ምንም የምትይው ነገር የለም። ጋሽ ትላለች። ይሄ ነው ስልካቸው። እስቲ ስልክሽ ላይ ስነ ስርዓት ያዢ። ቁጭ በይ። ልቀቀኝ። ውሸታም ናት። ቁጭ በይ።